በሀገራዊ የምክክር ሂደቱ በተለዩት አጀንዳዎች በ50 እና በ10 ተከፋፍሎ ሲካሄድ የቆየው ውይይት ወደ 250 ስልታዊ ቡድን ተሸጋገረ። ይህ ስልታዊ ቡድን የእስካሁኖቹን ውይይቶች አንድ ወደ ሆነ የጋራ መንገድ የሚወስድና የሚያመካክር ነው። ተጨማሪ መረጃዎችን ልታደርሰን ከስፍራው አመለወርቅ መኳንንት በቀጥታ መስመራችን ላይ ትገኛለች። አመለወርቅ እንደምናለሽ? በዛሬው ሂደት ምን አይነት ለውጦች ናቸው ያሉት? በቀጣይስ የሚጠበቁት ምንድን ናቸው? አመሰግናለሁ ላይኩን። የሀገራዊ ምክክር ጉባኤው በተነቀሱ 8 አጀንዳዎች በተለያዩ ቡድኖች ተዋቅሮ ሲወያይ ነው የሰነበተው። ዛሬም እንዲሁ በ50 እና በ10 ቡድኖች ተከፋፍሎ ሲወያይ የሰነበተው ቡድን ዛሬ ላይ ወደ 250 ወደ ሆነው ስልታዊ ወደ ሆነው ቡድን ተሸጋግሯል ማለት ነው። በዛሬው ዕለት ይህ ስልታዊ ቡድን እንግዲህ ካሁን ቀደም በ10 እና በ50 ቡድን ተዋቅረው ሲወያዩ የነበሩ ተመካካሪዎች ከያንዳንዳቸው ተመካካሪዎች ውስጥ በተወያዩባቸው ርዕሰ ጉዳዮች ላይ የተመረጡ ሀሳቦችን የያዙ በ16 ቡድኖች ተከፍለው 250 በሚሆን ለ16 ቡድን ተከፍለው የተመካከሩ የሚገኙበት ሂደት ነው የሚገኘው ማለት ነው። በዛሬው ዕለት ይህ ቡድን እንግዲህ ካሁን ቀደም ባሉ 8 አጀንዳዎች ውስጥ በተዋቀሩት ቡድኖች ማለት ነው ሲወያይ የሰነበተውን ርዕሰ ጉዳይ መርጦ የትኛው ለሀገር ይበጃል፣ በየትኛው ጉዳይ ወደ አንድ የጋራ ወደሚያደርገን ለሀገር ወደሚበጀው ጉዳይ እንዴት መምጣት አለብን የሚለውን ከያንዳንዱ ቡድን ሀሳቦችን የሰበሰበ ቡድን ነው። ከነዚህ ቡድኖች ውስጥ የተሰበሰቡት ሀሳቦች እንግዲህ ሁሉንም እየመከሩ ያሉትን 4000 ተመካካሪዎችን በ8ቱ አጀንዳዎች ማለት ነው የትኛው ነው ሊያስማማ የሚችለው፣ የትኛው ሀሳብ የትኛው የመረጥነው ሀሳብ ነው ወደ አንድ መልኩ ሊያመጣን የሚችለው በሚል እንግዲህ 25 ሆነው ተመርጠው መጀመሪያው ላይ ሀሳቦችን የሰበሰቡ ማለት ነው። ከያንዳንዱ ቡድን የተመረጡት አንድ ያደርጋሉ የሚሉትን ሀሳቦች በሙሉ መርጠው ወደ 250 ወደሚሆነው ስልታዊ ቡድን ተሸጋግሯል ማለት ነው። ይህ ሂደት እንግዲህ በስካሁኑ ሂደት የተነሱ ሀሳቦች የትኞቹ ናቸው ለሀገር ለወገን የሚጠቅሙት ሀሳቦች፣ የትኛውን ሀሳብስ ነው ማስቀረት ያለብን፣ በየትኛው በኩልስ ነው ድክመቶች የታዩበት፣ የትኛውስ ነው ጠንካራ ቡድን የሚለውን ጠንካራ ሀሳብ የሚለውን የሚመርጥ ስልታዊ ቡድን ነው ማለት ነው። እነዚህ የተመረጡ ሀሳቦችን ነው እንግዲህ አንድ ወደሚያደርግ ወደሚያሻግር ወደሚያስማማ ሀሳብ የሚያመጣ ቡድን ነው ማለት ነው የተመረጡት ንዑስ አጀንዳዎች ይታወቃሉ። እነዚህ ንዑስ አጀንዳዎች ላይ በእያንዳንዱ በ8ቱ ማለት ነው ከሁሉም ተመካካሪዎች የተሰነዘሩ የተነሱ ሀሳቦች አሉ። እነዚህ ሀሳቦች ግን እንዴት ባለ መልኩ ነው ልንስማማባቸው የምንችለው፣ የትኛውን ሀሳብ መርጠን ነው ለሀገር የሚበጀው፣ የትኛውንስ ነው መጣል ያለብን የሚሉትን በሙሉ ሲወያዩ የሰነበቱባቸውን ማለት ነው ወደ 250 አምጥተው 4000ዎቹ በ250 ቡድን ለ16 ተከፍለው ማለት ነው በዛሬው ዕለት ወደ ስልታዊ ቡድን የተሸጋገሩት ማለት ነው። ይህ ስልታዊ ቡድን ቀደም ሲል ሳነሳው እንደነበረው የተነሱ እንደ ምሳሌ ለሀገር ግንባታ ጉዳይ አለ፣ የሃይማኖት ጉዳዮች አሉ፣ እንዲሁም ሌሎች የተነሱ ጉዳዮች አሉ። በእነዚህ ንዑሳን አጀንዳዎች ላይ የተነሱትን ሀሳቦች አንድ በአንድ በመለየት የተነሱ አንድ የማያደርጉ ሀሳቦችም ካሉ ያንን በመተው ሆኖም ግን ደግሞ ይሄኛው ሀሳብ ሁላችንም ኢትዮጵያውያን ይገዛናል፣ አንድ ያደርገናል፣ ሁሉንም ኢትዮጵያዊ ወደ አንድ መስመር ያመጣል፣ ያስማማል ያሏቸውን ሀሳቦች ነው እንግዲህ እነዚህ የተዋቀሩ ቡድኖች በሙሉ ወደዚህ ወደሚያሻግረው ቡድን ወደ 250 የተሻገረው ማለት ነው። ይህ 250 ቡድን እንግዲህ ዛሬ ከሰዓት በጣም ውይይቱን አጠናክሮ የሚቀጥል ነው የሚሆነው። በእነዚህ በ250 ቡድኖቹ ደግሞ የሚነሱ ሀሳቦች አሉ። ይህ ቡድን እንግዲህ ከ10 ወደ 50 እያለ በ500 ሲመክር ቆይቷል። እስካሁንም በ500 በ10 በ50 የመከሩባቸውን ደግሞ እያንዳንዶቹን የተመረጡ ዋና ዋና የሚሏቸው ከእያንዳንዱ ቡድኖች በሙሉ ከሁሉም ሀሳቦች የተለዩ ግን ደግሞ የትኞቹ ናቸው አንድ የሚያደርጉን የሚሉትን በሙሉ መርጠው ነው ወደ 250 የተሻገሩት። እነዚህ 250ዎቹ ደግሞ በሚያደርጓቸው ውይይቶች በሚያነሳቸው ሀሳቦች ወደ 500 ይሻገራሉ ማለት ነው። ዋናው የሚሆነው እነዚህ 250 ላይ የተከፋፈሉት በ16 ቡድኖች እያንዳንዱ ለምሳሌ አንደኛው አጀንዳ ላይ 500ዎች አሉ። 500 ናቸው ከ250 በሚል የተከፈሉት። ለምሳሌ የሀገር ግንባታ ላይ 500 ቡድኖች ተዋቅረዋል። እነዚህ 500 ቡድኖች ውስጥ ያነሷቸው ሀሳቦች አሉ። እነዚህ ሀሳቦች በሙሉ ደግሞ ወደ አንድ መተው ተወያይተውባቸው ደግሞ ወደ 250 ተከፍለዋል በአንድ አጀንዳ ማለት ነው።
በእያንዳንዱ አጀንዳ ውስጥ 500 ሰው ነው የተዋቀረው። 500 ሰዎቹ ደግሞ ዛሬ ላይ ወደ 250 አንደኛው አጀንዳ ላይ 250 ሆኖ ሁለት ቡድን ይኖራል። በአጠቃላይ በስምንቱም አጀንዳዎች ውስጥ ከ250 ተከፋፍሎ 16 ቡድን ነው በዛሬው ዕለት የተዋቀረው ማለት ነው። ይህ ስልታዊ ቡድን ነው እንግዲህ በተመረጡት 8 አጀንዳዎች ላይ ውይይቶችን አድርጎ ወደ ጋራ አንድ ወደሚያደርገን መንገድ ያመጣናል የሚሉትን ሀሳቦች በሙሉ ምክክርን አድርጎ ደግሞ ወደ ትልቁና ዋናው ወደ ሆነው ወደ 500 ይሻገራል ማለት ነው። 500 ላይ ከተሻገረ በኋላ ደግሞ እያንዳንዳቸው በ250 ከመከሩባቸው ውስጥ ደግሞ ወደ 500 ተጠቃሉ ሲመክሩ ደግሞ ይቀየር፣ ይስተካከል፣ ይሄኛው አይበጅም፣ ይሄኛው ያሻግረናል የሚሉትን ሀሳብ ያነሳሉ። 500 ላይ ዋናው ላይ ሲደርሱ ደግሞ ወደ አንድ ወደሚያደርጋቸው ሀሳቦችን እየመረጡ የሚሄዱበት ሂደት ነው ያለው ማለት ነው። እና በዛሬው ዕለት የጀመረው 250 ተብሎ ስልታዊ ቡድን ተብሎ የተመረጠ ነው። ይህ ስልታዊ ቡድን ደግሞ የተስማማባቸውን ሀሳቦች መርጦ ወደ 500 የሚሻገርበት ሂደት ነው ያለው ማለት ነው። በአጠቃላይ እንግዲህ የምክክር ሂደቱ በጣም በተሳካ ሁኔታና ሁሉንም ተመካካሪዎች እያግባባ በቀጠለ መልኩ ለሀገር ለወገን ይበጃል፣ ይሄኛው የኔ ሀሳብ ነው የሚለውን ሀሳብ በመተው ለጋራ የኛ ወደሚለው ሀሳብ የሚያመጣን የትኛው ነው የሚለው የኔ ብለው የሚያነሱትን የኛ ወደሚል መስመር እንዲያመጡ በማድረግ ለሀገር ለወገን የሚበጅ የሚጠቅም ለትውልድ የሚሻገር መሰረት የሚጣልበት የምክክር ሂደት እንደመሆኑ መጠን የሚያሻግረውን ሀሳብ እየመረጡ አንድ የሚያደርገውን ኢትዮጵያውያን የዘረጉትን የምክክር ጉባኤ ከራስ አልፎ ለአፍሪካውያን ይሻገራል ተብሎ እንደ መሰረት የተዘረጋውን የምክክር ጉባኤ እውን ለማድረግ እየሄዱበት ያለው ሂደት ዋና የሚባሉ የተመረጡትን አጀንዳዎች ለሀገር ለወገን ይበጃል የሚባሉትን የተመረጡትን ጉዳዮች የሚጠቅመውን እንደ ግል የሚነሳውን ሀሳብ በመተው ወደ ጋራ የሚያመጣውን ሀሳብ እያሻገሩ ዛሬ በ250 ስልታዊ መንገድ ተጀምሯል። ከዛ ባለፈ ግን ወደ 500 ሄዶ ደግሞ ወደሚመረጡት ሀሳቦች ወደ ዋና ተብሎ ያስማማናል ወደሚለው የጋራ ሀሳብ የሚሻገር ነው የሚሆነው። በዚህ ሂደት ነው እንግዲህ የምክክር ሂደቱ እየቀጠለ የሚገኘው። ለኩላውን ያሉ መረጃዎች እነዚህን ይመስላሉ። አመሰግናለሁ። አመለወርቅ መኮንን ታሪካዊ ምክክር እየተካሄደ ከሚገኝበት ከዓለም አቀፉ የኮንቬንሽን ማዕከል ላደረስሽ መረጃ እናመሰግናለን።